أنا من رجال لكن من ما قري غير لبنا هذا የማን ልጅ ነች ምናምን ነገር ስትል እኔ በጣም ነው ያስጠላኝ። በጣም ነው ውስጤ በቃ የተረበሸው። እውነቴን ነው የምላችሁ እና እንዲህ ነው ብዬ መናገር አልፈልግም። ማለት አሁንም ፊታችሁ ላይ ቆሜ ማለቀስ አልፈልግም። በተለይ ግን የሷን ነገር አልረሳውም። ጩጫዋን 11 ወሯ ነው። የሷን እንትን ሁኔታ አልረሳውም። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እንግዲህ ያው ዛሬ ከወንድሜ ጋር ከታናሽ ወንድሜ ጋር ሀኑሽ ጋር ነው ዛሬ የመጣሁት። ዛሬ እንግዲህ ማይ ጥሩ ሁኔታ ላይ ነች ብለን ለመናገር ያው ባስልም ትሻላለች። አረ በጣም አዎ። ከትላንት ወዲያ ጥሩ ለውጥ ነበራት። ቢያንስ ከውስጧ የወጡ ነገሮች አሉ፣ ባዕድ ነገሮች አሉ። ፋሚሊዎች የምሬን ማለት ነው የምሬን ቤተሰብ ለካ ሰው ለካ ለሰው መድኃኒቱ ነው የሚባለው እውነት መሆኑ አላ ግልጽ ነው። የምሬን እግዚአብሔርን እኔ ውድ ፋሚሊዎቼ በጣም በቃ ከምንም በላይ በእናንተ ያደረጋችሁልን የሰጣችሁን ሐሳብ በጣም አጽናንቶናል። ከጥየቃም በላይ ነው። እዚያ አጠገባችን ሆነው ያልጠየቁን ጎረቤቶችም አሉ። ከምንም በላይ ግን በኮመንት ፈጣሪ ይማርሽ እያላችሁ አይዟችሁ እያላችሁ እዚህ ቦታ ወሰዷት እያላችሁ የመከራችሁን ሐሳብ የሰጣችሁን ውድ ፋሚሊዎቻችን ከልብ እኔ የምሬን ነው። እኔ ውስጤ አሁን የሆነ መጥፎ ስሜት አለ። የሆነ ደስታ እንትን ሲላችኋላ ወይም መናገር የሚያቅታችሁ አይነት ስሜት ላይ ነኝ ስለናንተ ማለት ነው። ምክንያቱም ለሰው መድኃኒቱ ሰው ነው። በቃ ይሄ ምንም ድርድር የሌለው ትክክለኛ የሆነ ንግግር ነው። እናንተ የሰጣችሁን ሐሳብ እናንተ አይዟሽ እግዚአብሔር ይማርሽ ስትሏት እኛ በጣም ተጽናንተናል። የምሬን ነው። ማሂ ከታመመችው በላይ አይደል አሚሮ? በጣም ልክ ነው። ማሂ ከታመመችው በላይ እግዚአብሔርን በቃ እንጂ በእርግጠኝነት በሐሳብና በሰቀቀን እንዲህ በሷ ጭንቀት እንሞት ነበረ። እኛ ኦሬዲ ያው ሼር እያረግናችሁ ያለው ሪል ላይፋችን ነው። ያለንበትን ነገር ነው እያካፈልናችሁ ያለ ነው። እውነት እንዲህ ናቸው ወይ ምናምን የሚለውን ያው እንግዲህ ለናንተ ማይሆን ነገር ለናንተ ማያስተምር ነገር ከሆነ ላይፋችንን ሼር አናረጋችሁ። ማስተማር ይሄ ሊያስተምር ይችላል የምንለውን ላይፋችን ነው አይደል ለፋሚሊ የምንሰጣቸው የምናቀርበው። ለምሳሌ አሁን እዛ ጋር አሁን እሷ እንትን ስትጠጣ ቮሚት ያረጋት መጥፎ ባዕድ ትንንሽ ትልትሎች የሚመስሉ ምን የሚመስል ትል እንደሆነ አናቅም። አሁን እሱን ማሳየት እኛ እናንተን ማሸማቀቅ ነው፣ እናንተን ማሳቀቅ ነው። ይሄ ደግሞ እናንተን የሚያሳቅቅ ነገር እናንተን የሚያስብል ነገር ደግሞ እኛ ውስጣችን ስለደማ ይሄንን ነገር ለናንተ ይዘን መምጣት አንፈልግም። ምንም አያስተምርም፣ አይጠቅም። ግን ማሂንም እንደዛ ታማ የቀረጽንበት እንትን አግባብ ባይሆንም ግን ሪል ያለንበትን ሁኔታ እንድታዩ ስለምንፈልግ ነው። ምክንያቱም የማሂም ህመምም ደስታዋም ሳቋም አዘኗም እዚህ ኦሬዲ ቤተሰቦቿ ጋር መቅረብ ስላለበት ማለት ነው አይደል? ልክ ነው። ስለዚህ አሁን እግዚአብሔር ይመስገን ደህና ነች። በእርግጠኝነት ያው 7-2 ጀምራለች። 2-7 ነው የሚባለው። 2-7 አሚሮ ስለሚወስዳት በተደጋጋሚ ከኔ በላይ አሚሮ ነው እንትን የሚለው። ያው እኔ ማታ አስጠብቃትውልና ጠዋት ለሊት ላይ ይደክመኛል እተኛለሁ። አሚር ነው የሚመጣና የሚወስዳት ከኔቲዲ ጋር እና ውድ ቤተሰቦች
እስቲ ማታ አጋጣሚ ለሽንት ስወጣ የያዝነው ሰው አለ። እኔ እንጃ ሰው በሰው ላይ ያው መፍረድ ከባድ ነው። እግዚአብሔር ነው አሁን መጥፎ ይሁን ጥሩ ይሁን ምናምን ነገር ማን ትክክል ማን ያደረገው ማን ይሄ ነው የበደለው ይሄ ነው ትክክል የሰራው ብሎ ለመፍረድ ፈራጁ ፈጣሪ ብቻ ነው አሚሮ። ስለዚህ አሁን ማታ የያዝነው ሰውዬ ወይም ልጅ እውነተኛ ይሁን ውሸተኛ ይሁን ማለት እጁ ይኑር ተልኮ ይሁን ሳይላክ ይሁን በምን ምክንያት እኛ እዛ በሩ ላይ እንደገባና በሩ ላይ ተለጥፎ እንደቆመ ባይገባንም ይዘነዋል። ያው ለመምታት ሞክረዋል። የሰው ልጅ መምታት ትክክል ይሁን አይሁን ሳናቅ መምታት ራሱ ኃጢአት ነው፣ ወንጀል ነው። በእርግጥ እኛም በተያዝንበት ነገር ላይ ሆነን ነው ማሂ ያለችበትን ጤና ላይ ስለሆነ ነው ጭንቀት ላይ ስለሆነ ነው ለማሂ መፍትሄ ማግኘት ስለሆነ ነው እንጂ ሌላ ምንም እንትን አይደለም። ስለዚህ እኔ አሚሮ የማታው ልጅ ይሆናል አይሆንም የሚለውን ነገር እንዴት ነው ምን ትላለህ አሚሮ? እስቲ አንተ ስለ ለቤተሰቦቻችሁ በተለይ አንተና ማሂ ናችሁ። እኔ ያው መጥቼ ማል ላይ እንጂ አንተና ማሂ ነው ይሄ ፋሚሊ የሚያውቃችሁ አይደል? ስለዚህ እስቲ ማሂ ያለችበትን ሁኔታ እኔም ከገለጽኩት በተጨማሪ የምትላቸው ነገር ካለ ስለ ማሂ አንዳንድ ሁኔታዎች ምናምን ነገር ማታ ስለፈልፈው ምናምን ነገር ጸበል ቦታ ላይ አለ አይደል? እሱን ምናልባት ካለ እስቲ ካንተ መረጃ ቢሰሙ ደስ ይለኛል። እኔ ያልሰማሁት ነገር ያው ምንም አንተ ማትሰማው ነገር የለም። ሁሉም ነገር ታውቃለህ አንተ በዚህ ሲጀምር ማለት ነው። ግን ያው እዚህ ጋር መናገር የምፈልገው ነገር ቢኖር ምንድነው በዋነኝነት አንተም ብለህዋል። እኔ ማመስገን የምፈልገው ይሄን ቤተሰብ በጣም ማመስገን እፈልጋለሁ። የምሬን ነው። እግዚአብሔር ያክብርልኝ። እኔ በጣም ከበሩልኝ። በጣም ማመሰግነው። በጣም ትልቅ ትብብር የእናት ልጅ ከሚያደርገው በላይ ነው። አንዳንድ ሰው ገንዘብ ሰጥቶ ወይ ከጎኑ ነው ምናምን ነገር ከሚያደርገው የበለጠ ጥሩ ንግግር፣ መልካም ንግግር በቃ እግዚአብሔር ይማረኝ ጸበሉ ሰዷት በቃ ይሄ እና አይነት ንግግር ነው። በጣም ደስ የሚል ንግግር ማለት ነው። እኔንም እያበረታኝ ያለው ነገር ቢኖር እስቲ የምሬን ነው እናቴ ተሞት ይሄ ነገር ነው በቃ እኔ ውስጤ ይረበሻል። እግዚአብሔር ሁሌ እኔ ካሜራ አንተን ብለን ምናምን ነገር ይሄን ነገር ስንለቅላቸው ማለት ነው በቃ ምን ይላሉ ምናምን ብዬ ነበር ማስበው የነበረው ማለት ነው። ግን መልሳቸው ምናምን ሳይ በቃ የምሬን ነው ሁሌም በቃ ሁሌም ደስ ነው የሚለኝ በቃ። ግን እኔ በጣም የሚከብደኝ ነገር ምን ታውቃለህ? በቃ ማሂን ሁሌ እንደዚህ ጸበል ምናምን ወስጃት እንትን ስል ምናምን ነገር እና ያለችበትን ሁኔታ ምናምን ነገር ሳይ የምሬ ነው ትናንትና የነበረችበትን አውቃለሁ። ገብቷል አይደል? ያንን ሳቋ ያ ጨዋታዋ በድንገት በዚህ አይነት ነገር ማለት ነው እንዲህ መሆኑን ሳይ በቃ የምሬ ነው የሆነ ነገር መላ ሰውነቴ ለምን ነገር ውርር ያደርገኛል ማለት ነው። እና ምንም እንደዛ አብራችሁ እንደዛ እየሆናችሁ ምን ቤት ውስጥ ትቀመጣላችሁ እንዴ? እናንተ ሲጀመር ሁለታችሁም ተያይዛችሁ ከተማውን ሙሉ አይደል የምትዞሩት? እዛ እኮ ነው ከበደኝ ነው በጣም ከብዶኛል የምሬ ነው። እናቴ ደግሞ ያው እንግዲህ ምን ታረጋለህ አምሪያ። ለማንኛውም ግን በዚህ አጋጣሚ ቤተሰቦች በጣም ነው የምናመሰግነው። በጣም ከጎናችን ላላችሁ ሁሉ ቤተሰቦች በጣም እናመሰግናለን። በጣም እግዚአብሔር አላህ ሁለታችሁ ሙሉ ይክፈሏችሁ ማለት ነው። እኛ ምንም ማድረግ አቅም የለንም ማለት ነው። እና የያዝነው ልጅ አለ ስለሱም ደግሞ መረጃ ያው እና ወጣጣዋለን የሚለውን ነገር ታያላችሁ። እኔ እንደው እዚህ ጋር ከመሆኑ እኔ ከዛ ሰውዬ ጋር ሆኜ ትንሽ አንዳንድ ነገር እንትን ብል ይሻለኛል። ፍጽም አይሻለኝም? ልጁ ጋር ሂድበት እንትን እንዳይልሽ እና ያው አሚርን እንዲናገር አልፈለኩም። ምክንያቱም ያው ምናልባት እኔ በእድሜ እኔም ስነፈረቅ ነው እናያችሁት ያለው ግን እግዚአብሔር ያው አይደል መታመምን ይቀርና ሞትንም ይሰጣል እኮ እግዚአብሔር ሞትንም ይሰጣል። የወለዳችሁ እናትም አባትም የወለዳችሁትም ልጅም ይሞትብንና ያንን ነገር ከጊዜ በኋላ ከሁለት ቀን ወይ ከሶስት ቀን በኋላ ለምንድነው ማልቀሱን እናቆማለን። እኔ የማሂ ብቻ አይደለም ቤት ስገባ ማሂን ቤት አይደለም ያረኳት ልጆች ያሉበት ቤት አይደለም ያለነው ኦሬዲ የምንኖርበት ቤት አይደለም ያለነው ለጸበል እንዲቀርበን
እዛው ቤተሰብ ነው ቤት ነው ያስቀመጥናት። ምክንያቱም ልጆቹ ማን ነው በተለይ ደግሞ ጩጫዋ 1 አመት ያልሞላት ጩጫ ያለች እሷ እንትን አትላትም። እሷንማ አይታት ብቻ ይደብራል። ፋሚሊ የማ ልጅ ነች ምናምን ነገር ስትል እኔ በጣም ነው ያስጠላኝ። በጣም ነው ውስጤ በቃ የተረበሸው። እውነቴን ነው የምላችሁ እና እንዲህ ነው ብዬ መናገር አልፈልግም። ማለት አሁንም ፊታችሁ ላይ ቆሜ ማለቀስ አልፈልግም። በተለይ ግን የሷን ነገር አልረሳውም። ጩጫዋን 11 ወሯ ነው። የሷን እንትን ሁኔታ አልረሳውም። ምክንያቱም ገና እንዳየቻት የማ ልጅ ነች ምናምን ነገር ያለች በሁለተኛው ቀን ማለት ነው። ከዛ ላ በቃ መጥፎ ስሜት ውስጥ ገባን። እነዛም ራሱ ማዬ ምን ሆና ነው ምናምን ነገር ስትል እሷ ደግሞ ይበልጥ መረበሽ ምን ሆኛለሁ ምናምን ነገር እያለች መረበሽ ጀመረች። ምንድነው ልጆቹ ምንድነው የሚሉኝ ምንድነው የሚሉት ምናምን እያለች እሷ ወደ መጥፎ እንትኑ ስትገባ ነው። ለዛ ነው ብለን ያራቅናት። ለጸበልም ደግሞ ይመቻል በሚል በቃ ይሄንን ነገር ወሰንን። ግን ምን ያህል ከባድ እንደሆነ ደግሞ እናትን ከልጅ ማራቅ ከባድ ነው። የፈለገ ቢሆን አባት ባይኖር ይሻላል። እናትን የወለደች እናትን በዚህ እድሜያቸው በዚህ አንደበታቸው ምን ያህል ጥያቄ ሊበዛባችሁ እንደሚችል ያው ሁላችሁም ልታውቁት ትችላላችሁ። በእርግጠኝነት ስለወለዳችሁ ብቻ አይደለም የወለደ ብቻ አይደለም ባይወልድም የልጅን ነገር ማንም ሰው አንደርስታንድ አያረግም ብዬ አላስብም። እና ከባድ ነው ማይሆን ያለችበት ሁኔታ። ከ1-2 ቀን በኋላ በእርግጠኝነት ወደ ቤቷ ትመለሳለች ብዬ አስባለሁ። ምክንያቱም እንትኑ እየተዋት ነው። ይሄ ማለት ይሄ ብቻዋን ማውራት ምናምን ነገር ይሄ እንትን እያለች ያያችሁትን ነገር ኦሬዲ ወደ ሙዷ እየተመለሰች ነው። ወደ ራሷን ወደ ማወቅ አንዳንዴ የሆነ መሀል ላይ ወሰድ ያረጋታል እንጂ ኖርማል እንትን ትጀምራለች። ስለዚህ በእርግጠኝነት ከ1 ቀን በኋላ ይመልሳታል ብዬ አስባለሁ ከእግዚአብሔር ጋር። እኔ አይደለሁም ወሳኝ። እኔ ያለውን ነገር ነው የነገርኳችሁ። ፈጣሪ ነው እንግዲህ ከዚህ በኋላ ያለውን ነገር የሚያደርገው። ቤተሰቦች አንዳንዳችሁ ደግሞ ኮመንት ላይ ማለት በቃ አብዛኛው 100% ማለት ነው 99% በቃ ምርጥ ነው። ሁሌ እኔ የምሬን ነው እግዚአብሔርን እኔ በእናንተ መጽናናትን በቃ ከናንተ ነው እንትን ያልኩት። እግዚአብሔርን የምሬን ነው የምናገረው። በጣም ወዳችኋለሁ። በጣም ሪስፔክት አለኝ ለናንተ። ትልቅ ክብር አለኝ። ጥሩ ባናረግም መጥፎ ማድረግ ለምን ያስፈልጋል? አሁን ለምሳሌ እግዚአብሔር ይማርሽ ብንል ይሻላል ወይስ ይሄ አውቃ ነው ምናምን ብንል? አንዳንዴ ማንከፍልበት ከሆነ በጎነት ምን አለ በጎ ብንሆን። ቅንነት ማያስከፍል ከሆነ ምን አለ ሁላችንም ቅን ብንሆን። ሁላችንም አይተን እግዚአብሔር ይማርሽ ብናልፍ የተሻለ ነው። እኔ መጥፎ ተናግራችኋል ብዬ ማወግዘው ፋሚሊ ማንም የለም። በቃ መጥፎም ሲናገር ምናልባት እሱ የተረዳበት ያ ሰውዬ የተረዳበት አንግል በሱ አስተሳሰብ ሊሆን ስለሚችል ሁሉም ሰው ደግሞ እንደኔ ይሁን ብዬ አልልም። መጥፎ የሚያሰበ ልቦና ይስጠው። ውድ ፋሚሊዎቼ እስቲ አሁን ለማንኛውም አሚር ወደ ልጁ ጋር ሄዷል። እስቲ ያለውን ነገር እንጠይቀው። እኔ ባልመታው እኔ ማለት መምታት አልፈልግም። ምክንያቱም ከባድ ነው። ይሄ ልጅ ድንገት ነው ማታ ለሽንት ስወጣ እዛ ቤት ጋር ያየሁት ቆሞ። ለምን እንደመጣ ለምን እንደቆመ አላውቅም፣ ግን ጠርጥረናል። እኛ ኦሬዲ ችግር ደርሶብናል። ከችግራችን አንፃር ይዘነዋል። የጠፋ
ከናቱ እንትን ይፈልጋል ነው የሚባለው አይደል? ስለዚህ እኛ ተበድላብናለች ማይ ተጎድታብናለች። ያንን ግን ያደረሰባትን ሰው ፍለጋ ላይ ነን። ስለዚህ ትክክልም ሊሆን ይችላል፣ ትክክልም ላይሆን ይችላል። ግን እንዴት እንግዲህ ልብና ኩላሊት የሚመረምረው የሚያውቀው እግዚአብሔር ብቻ ነው፣ ፈጣሪ ብቻ ነው። ካመነልን እናሳምነዋለን፣ ካላመነልን ደግሞ ማይን እግዚአብሔር እንትን ጤናውን ይመልስልን። ይሄንን ልጅ ጋር እስቲ እንሂድና ያለውን ሁኔታ እንከታተል ፋሚሊዎች። እና እንግዲህ እስቲ ፋሚሊዎች እዚህ ጋር ነው ያለው። እስቲ ለማንኛውም አላመነም። እኔ ምንም ማውቀው ነገር የለም። አትናገርም። እኔ ምንም አትናገርም። ኧረ እኔ ምንም ማውቀው ሰፈር ስለሆነ በእናታችሁ ወይኔ በእናታችሁ ኧረ በእናታችሁ ሰምተኛል። እኔ አንተም መምታት አልፈልግም። እኔ አሁን ይስተልከም ኮነ አድርግ ተብለህም ኮነ ማለት እኛ የምንፈልገው መረጃ ብቻ እኔ ምንም ማውቀው ነገር የለም። እሺ ለማታ በዛን ሰዓት ምን ሰፈር አይደል? ከሰፈር ይልኝ እንዴት የዛ ሰፈር ሰው አይደለም እናውቃለን። እኛ ሰፈር ሰው አይደለም እኛ እዛ ሰፈር አይደለም። በቃ እኔ ምንም ማውቀው ነገር የለም። በዚህ መልኩ ነው እንደ የምታወራው ነገርነ ኧረ በእግዚአብሔር ኧረ በእናታችሁ በዚህ መልኩ ነው እኔ ምንም አላውቅም። በዚህ መልኩ ነው ምንም አላውቅም። ና ወደዚህ የት ነው የምትሄደው? ነገር የለም። ኧረ ስለ ወንድ ልጅ አምላክ አታሳስተኝ። ይኸውልህ ኧረ ስለ ወንድ ልጅ አምላክ እኔ ምንም ማውቀው ነገር የለም። በእናታችሁ ምንድን ነው የት ነው የምትሄደው? አሁን ይኸውልህ እኛ ማን ነው ይኸውልህ አንመታህና ልትወጥረው እንዴ? አታውቃትም እቺ ልጅ? ኧረ እኔ አላውቃትም። ምንም ማውቀው ነገር የለም። አላውቃትም። ስለዚህ እቺ ልጅ ምንድን ነው አላውቅም። እኔ እንዴት አታውቅም? እኔ አላውቃትም። እኔ ምንም ነገር እኔ ክርስቲያን ነኝ። እኔ ምንም አላውቃትም። ማለት እስቲ በፈጣሪ እግዚአብሔር እኔ አላውቃትም። እቺ ልጅ እኔ ምንም ማውቀው ነገር ሳታውቁት ሳስታችሁ ተመሳስሏባችሁ ነው። በዛ ሰዓት ምን ታረጋለህ? ኧረ ተመሳስሏባችሁ ነው። ሻውን ያለው በእናትህ። እሺ በዛ ሰዓት ለምን ወጣህ አንተ? በቃ ዝም ብዬ ነው የወጣሁት። እኔ በእናትህ እኔ ምንም ማውቀው ነገር የለም። 6 ሰዓት ላይ ምን ሆነ? እኔ በቃ እኔ ምንም ማውቀው ነገር የለም። በእናትህ ነገርና እውነቱን እኛ እኮ አሁን የኛውን መረጃ ስጠን፣ እኛ እንተዋለን። ካንተ ጋር እኮ እኔ መረጃ ስጣችሁ። እኔ ምንም አላውቅም። ጎልጓችሁ በእግዚአብሔር ኧረ እኔ ምንም አላውቅም። እንዴት ነው የማታውቀው? እኔ ምንም ማውቀው ነገር የለም። በእናታችሁ በጣም እንትን እያለኝ ነው። በእናታችሁ እኔ ምንም አላውቅም። ኤክስ እኛ ልንለቅህ እኮ ነው። እኛ ሰው ማሰቃየት አንፈልግም። ስማኝ ሰው ማሰቃየት አንፈልግም፣ ግን እውነቱን ንገረን። ትክክለኛ መረጃ አውጣልን። በቃ ማን ልኮ ነው እዛ ጋር ወሬ ልታዳምጥ ነው የመጣኸው? ማን ተልኮ ነው? ምንም ወሬ ላዳምጣሽ። እሺ በዛ ሰዓት ምን ታደርጋለህ አንተ? 6 ሰዓት ላይ ምን ታደርጋለህ? ከሰፈር አይደል? ከሰፈር የማ ቤት ልጅ ነህ? እዛው ከዛው ጎረቤት ነህ? አዎ ምንድን ነው እንዴ? እኔ በሰፈር አልቀመጥም እንዴ? እንዴት አንተኛ አናውቅም እንዴ? እዛ ሰፈር አላውቅም። በቃ እኔ ምንም ማውቀው ነገር የለም። እኔ ከሰፈሬ ቆይ ከዚህ ሰፈሬ እንሂድ። እስኪ ሰፈሬ ነው አይደል? ከዚህ ሰፈሬ እንሂድ። እኔ እንዴ ሰው እኔ ምንም ማውቀው ነገር የለም። እኔ አንተ 01 አላለህ እንዴ? እኛ አናውቅም እንዴ? 01 አለ ነኝ። እሺ ምንድነው እዛ ጋር ምን ታደርጋለህ አንተ? ምን ትሄዳለህ? ምን ታደርግ ነው የሄድከው? ነው ማን አለ? ምን ፈልገህ ነው የሄድከው? ንገረኝ። ምን በቃ እኔ እናንተ ምትሉ ነገር እኔ አላውቅም። እስቲ ማረሚያ ጀርባ የሄድክበትን ምክንያት ብቻ ነገር በቃ እኔ እናንተ ምትሉ ነገር አላውቅም። እኔ እስቲ አሳየውስ ፎቶ። ይኸውልህ መጥፎ ሁኔታ ላይ እንዳንገባ መጨረሻ ላይ እኮ ማለት ማግኘታችን አያውቅም። አታውቃትም። እኔ አላውቃትም። አላውቃትም። እኔ አዎ አላውቃትም። እግዚአብሔርን አላውቃትም። እቺ ልጅ አታውቃትም? ቆይ እስቲ የታለች እቹት እቺ ሴጣን እኔ አላውቃትም። እኔ አላውቃትም። ና ወደዚህ አንተ ሰውዬ ልታሳስተኝ ነው መሰለኝ። አሚሮ ምናልባት እኮ ብዬ ነው አታሳስተኝ። ሌላ እንትን ላድርግ ነው ጭንቅላቱን ማፈርስልህ። ቆይ የማልፈልገው ነገር ውስጥ አትከተኝ። በቃ ይኸውላ ብትናገር እኔ ምንም አላውቅም። ኧረ በእግዚአብሔር በእናታችሁ ና ወደዚህ አንተ ምንድን ነው የምታደርገው? ምንድን ነው የምታደርገው? ለምንድን ነው እንደዚህ የሚሆነው? እሺ በቃ እሺ ለቃለህ ተነሳ። ቆይ አናትህን ነው የምበታተንልህ። ሰምተኛ አይደል? ቆይ እስማ በቃ
አስገባም ይሄ ክፉ ነገር አስገባ። ፍፄ ሰምተኛል። እኔ አናቱን ነው የምለው እንደዚህ አይነት ነገር። ቆይስ አሚሮ እኛ አሁን በማይመጣ እኮ ነው የመጡት። ፍፄ ለምንድን ነው ሰው ታሞ በእናትህ ምን ማለት ነው? ኧረ በልጆች ይሻለው በእናትህ በልጆች ምናምን የምትለው በቃ አሚሮ ማተው በቃ ይህ ልጅ በቃ ባከን ልደገው ሰበብ እንግዲህ ቤተሰቦች ያው እንዳያችሁት ነው። ምንም ሊያምንልን አልቻለም። እንዳልኳችሁ ምናልባት ዝም ብለው ቁጭ ተው በቃ አሚሮ እሱን ነገር አስገባ። በቃ ሰውን አታሳስት። ስለተነስ እኔ በቃ ተመሳስሎባችሁ ነው። በዛ ሰዓት ምን ታደርጋለህ አንተ? ግሬ ላይ መውደቅ ያስፈልጋል።